አንተ አትማርም ሄደህ ልጅ አይደለ በዚህ እድሜ ክለብ ልገባ ነው አለኝ። ኧረ እኔ ዲጄው ነኝ አንተ አለኝ። አሁን ዲጄው ነኝ። ቆይ ቆም እዚሁ ደወለለት ለማናጀር። እግዚአብሔር በማይደሰትበት ሁኔታ የምናመጣው ገንዘብ ይመስለናል ዛሬ ብዙ አይደለም። እኔ ማወራው እውቀት ኖሮኝ ሳይሆን ከህይወት ያየሁት። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። ኢቲአርት ሚዲያም እንግዲህ ልዩ የበዓል ፕሮግራም ከኢቲአርት ሚዲያ ስቱዲዮ ወደ እናንተ ይዞ ቀርቧል ማለት ነው። በዓሉ የሰላም የፍቅር የአንድነት እንዲሆንላችሁ እንመኛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በድጋሚ መልካም በዓል። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ። እያከበርን የምንገኘው ታላቁ በዓላችንን የትንሣኤ በዓልና በድጋሚ ለመላው ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን እንላለን። ቆይታችሁ ከኛ ጋር እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንተዋወቅ። እሺ፣ ፍቃዱ ባላለው የኦርቶዶክስ ተዋሕዶ እምነት አንድ ምዕመን ነኝ። በጣም ጥሩ። በዓል ነው አሁን ትንሣኤ ነው ያለን። እንግዲህ አርብን አልፈን እሁድ ላይ ተገኝተናል። ብዙዎቻችን ህይወታችን አርብ ላይ ቆመ አለ፣ እሁድ ላይ አልደረስናለን እና በዓል እንዴት ነው የትንሣኤ በዓል? እግዚአብሔር ይመስገን በጣም ቆንጆ ነው። እኔ ፐርሰናሊ ከበዓላት ሁሉ መወደው በዓል የትንሣኤን በዓል ነው። ምክንያቱም ትርጉሙም በጣም ለየት ያለ ስለሆነ እንደገና ክርስቶስ በሞቱ ሞታችንን ጥሎ በትንሣኤው ደግሞ ከእርሱ ጋር እንድንተባበር ያደረገባት ዕለት ስለሆነች ከበዓላት ሁሉ ለእኔ ትልቅ ትርጉም አላት። ለብዙዎቻችን የትንሣኤ በዓል እጅግ በጣም የተለየ ነው ብዬ አስባለሁ። ምክንያቱም ኢየሱስ ክርስቶስ እኛን ለማዳን ከድንግል ማርያም ተወልዶ መጥቶ ብዙ ስቃዮችን አይቶ ተሰቅሎ እንዲሁም በሶስተኛው ቀን ተነስቶ ለእኛ ትንሣኤን የሰጠን ቀን ነች ማለት ነው። እጅግ በጣም ልዩ ነች። እንግዲህ ኦርቶዶክሳውያን በመላ እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት እንወዳለን። በጣም አመሰግናለሁ። እንግዲህ ቅድም መግቢያ ላይ እንዳልኩት አርብ የስቃይ ቀን ነች፣ አርብ የመከራ ቀን ነች። አርብ አልፋ ደግሞ እሁድ ትመጣለች እና በአንተም ህይወት አርብ አልፎ እሁድ ላይ ነህ ብዬ አስባለሁኝ። እስኪ ፍቃዱ እንዴት ነበር አስተዳደጉ? የታደገ የልጅነት ህይወት እንዴት ነበር? ከመንፈሳዊ ነገር ጋር ያለን እንዴት ነበር? ኦኬ፣ እኔ ያው የአዲስ አበባ ልጅ ነኝ። መሀል አዲስ አበባ 6 ኪሎ በተለምዶ ኮስትራ ወይም መጋጫ የሚባል አካባቢ ነው ተወልጄ ያደግኩት። ኮስትራ ወይም መጋጫ ይባላል የሰፈሬ ስም። ምስካየ ዞን መድኃኔዓለም አካባቢ ነው። ኦኬ፣ ምስካየ አሁን ያለ ነው ምስካየ ጋር ነው። ምስካየ ዞን ሌላ ስም አለ ማለት ነው? ምስካየ ዞን መድኃኔዓለም አካባቢ ያሉ ሁለት ስሞች አሉ፣ ወይም ሁለት ሰፈሮች አሉ። አንድ ሰፈር ነው አክቹሊ፣ ግን ኮስትራ ወይም መጋጫ የሚባል ሰፈር በጣም ብዙ አራዶች ይወጣሉ። ዛሬ ተሰማሁት እኔ። እሺ፣ በዚህ አጋጣሚ እያስተዋወቅኩት እንዴ ወደምቲኒ አሁን እዚህ ነው የተማርኩት 6 ኪሎ ግን አላውቀውም። ያው ምስካይን ብዙ ጊዜ በምስካይ ነው የሚያውቀውና የልጅነት ህይወት እንዴት ነበር? መሀል ከተማ ነው እውነትም ያደግከው? ትልቅ ገዳም ያለበት ቦታ ነው ያደግከውና የልጅነት አስተዳደግ ከሰንበት ትምህርት ቤት ህይወትም ካለ ከሌለ ብስ የልጅነት አስተዳደግ እንዴ መድኃኔዓለም አጠገብ አድጎ ሰንበት ትምህርት ቤት አለመማር በጣም ይከብዳል። አዎ በሰንበት ትምህርት ቤት ነው ያደግኩት። እውነት ለማውራት በተምሮ ማስተማር ሰንበት ትምህርት ቤት ውስጥ ነው ከልጅነት ጀምሮ እየተማርን ያደግነው። አጠቃላይ የሰፈር ጓደኞቼም አብሮ አደጎቼም ቅርባችን ስለነበረ ለኛ ይሄን እድል አግኝተናል እና በዛ ነው ያደግነው። በጣም ደስ ይላል። ምስካየ ዞናን ለእኔ ለየት ያለ ቤተክርስቲያን ገዳም ነው። በቃ ሰላም አለው። ብቻ በጣም እድለኛ ናቸው ብዬ ነው የማስበው በምስካየ ዞናን ሰንበት ትምህርት ቤት ያለፉ። ከዛም አልፎ ተርድፎ ደግሞ ከመንፈሳዊ ወጣ ስንል ራሱ ምስካየ ዞናን ደግሞ የሚያስተምረው ትምህርት ቤት አለ ዓለማዊ እና ከዛ ትምህርት ቤት ወጣን የሚሉ ባለስልጣናት አሉ፣ ታላላቅ አርቲስቶች አሉ እና በጣም እድለኛ ናቸው ብዬ ነው የማስበው።
በደንብ ነው የሚያስተምረው። ብቻ ብዙ ጥሩ ነገር ከመንፈሳዊ ባሻገር ጎን ለጎን በዓለማዊ ትምህርት ቤቱም ብዙ ነገር ያደርጋል ብዬ አስባለሁ። ከዛስ በኋላ አንተ እንግዲህ የሆነ ሰዓት ላይ ወደ ሌላ ዓለማዊ ህይወት ሂደ ነበርና ያ ነገር እንዴት ተፈጠረ? እንግዲህ እንዳልከኝ መድኃኔዓለም ሰንበት ትምህርት ቤት ተምረሃል። ከሰንበት ትምህርት ቤት እንዴት ወጣ? አዎ እንግዲህ እግዚአብሔር የብርሃኑን በር ሲከፍትልሽ ሰይጣን ደግሞ የጨለማውን በደንብ አድርጎ አብረቅርቆ ነው የሚያሳይሽ። እና እንዳልኩሽ ስናድግ በሰንበት ትምህርት ቤት ነው ያደግነው። እኔ የተማርኩት እዚሁ አካባቢ ኢየሩሳሌም የሚባል ትምህርት ቤት ውስጥ ነው እስከ 8ኛ ክፍል ድረስ የተማርኩት። ከ9ና 10 ደግሞ በአማሃ ደስታ በአሁኑ አይ ቲንክ እንጦጦ አምባ ተብሏል። እዛ ነው ትምህርቴን የጨረስኩት። ግን ሞር ምን ነበረ እዚህም እያለው ሰንበት ትምህርት ቤት ውስጥም የአርት ሰው ነኝ። እዚህም ድራማዎችን እንሰራለን፣ መዝሙር። እንደምታውቂው እኛ ቤተክርስቲያን ላይ እኛ ገዳም ላይ በአመት አንድ ጊዜ ብቻ ነው ሚያዝያ 27 የሚነግሰው። እሷን ጠብቀን እንዘምራለን ለሆሳዕና ወይም ደግሞ በውስጥ ያሉ ዝግጅቶች ላይ ካልሆነ በስተቀር እንደውም እንደሌላው ገዳም ያን ያህል እድል አላገኘንም። እኛ ለጥምቀት ወተን በታቦት አጅበን የምንልበትን እድል አላገኘንም። የለም አይደል? የለም፣ ያን እድል አላገኘንም። ነገር ግን ውስጥ ባሉ ነገሮች በጣም ነው የምንሳተፈው። በደንብም ነበረ እስከ ተወሰነ እድሜ ድረስ በደንብ ሄደናል። እኔ እንደውም በደንብም ገፍቼበታለሁ። ኦልሞስት እዚሁ ድቁናን ለመማር እያሰብኩ ባለውበት ጊዜ ነው ሰይጣን የመነተፈኝ ነው የሚባለው። እንዴት ወጣክ? ማለት እንደምትነግረኝ ይሄ በቃ ፍቅር ያለ ለአገልግሎት ፍቅር አለክ። ያው ትንሽ ጠንከር ያለ ነው አያያዛቸው ጥሩ ነው። እና በምን አጋጣሚ? አዎ እንዴት ሆነ? ብዙ ኢየሩሳሌም እየተማርን እንዳልኩሽ አርት ላይ ነው ያለኝ ፍቅር። ግን በዚህ በመንፈሳዊውም እዚህም ስንሆን ሰንበት ላይ ስለሆነ የምንማር የነበረው በተለይ የበጋውን ወቅት ትምህርት ቤት ላይ ደግሞ በሚኒ ሚዲያም ኦልሞስት ሁሉንም ማህበራት እሳተፋለሁ። ምንም የሚቀረኝ ነገር አይደለም። ይሄ በጥባጩ ተማሪ የሚባለው አለ አይደል? ሁሉም ላይ የሚገባው እንደዚህ አይነት ተማሪ ነበርኩኝ። እና መቼም ይሄንን ፕሮግራም ያስተማሩኝ አስተማሪዎች ካዩት በደንብ አድርገው ነው የሚያስታውሱኝና የሚያውቁኝ። ሚኒ ሚዲያ ላይ ጠዋት ሄጄ ዘፈን ከፍተው ማይክ የዜግነት ክብር ማስጀምረው እነዚህ ነገሮች ሞር ወደዛ እየሳቡ ድራማዎች መስራት ስንጀምር ዓለማዊው እየመጣ ሄደ። ከዛ ቀስ እያልን ተሸነፍንበት። ምን ያህል ማለት ስንተኛ ክፍል እያለ ነው እንደዛ ያንከው? እኔ በጣም የሚገርምሽ ቢያንስ ኢየሩሳሌም እንኳን እየተማርን እንዳልኩሽ ከልጅነት ጀምሮ ብዙ አስተማሪ የሚወደኝ አይነት ተማሪ ስለነበርኩኝ ትምህርትም ላይ ጥሩ ነበርኩኝ። እግዚአብሔር ይመስገን አሪፍ እየሄድኩኝ ነበረ። ችግር የመጣው መቼ ነው? ልክ ከኢየሩሳሌም ስንወጣ። እዚህ እንዳልኩሽ ጥሩ ነበር። ዘፈን ነበርኩ። ትዘፍን ነበር? እዛው ሚኒ ሚዲያ ላይ ዘፈን እናቀርባለን፣ እንጨፍራለን፣ እንደንሳለን። ሁሉንም ነገር የብሔር ብሔረሰቦች ቀን ሲከበር አስታውሳለሁ። የአንድ ብሔር ልብስ እየለበስን የተለያየ እያደረግን በጣም ሰለብሬት እናደርጋለን። ሰንበት ተማሪ ያለ ማለት ነው። ሰንበት ትምህርት ቤት እኮ እዚህ ይማራሉ። እዛ ደግሞ ያንን ነገር በደንብ እናከብራለን። ከዛ በኋላ ነው ሞር ያኛው ከፍ እያለ ሄደ። ከፍም ስንል ወደ ሃይስኩልም ስንሸጋገር እዛም ልክ እንደዚሁ ቀጠለ። ሚኒ ሚዲያ ውስጥ መሳተፍ፣ ሙዚቃ መክፈት፣ እዛ ላይ ፕሮግራሞችን ማቅረብ ሲጀመር ይሄኛው እየተነነ ሄደና ሙሉ ለሙሉ እዛኛው ላይ ገባንበት። ብዙ ጊዜ ሰምተህ ከሆነ አላቅም፣ ልክ ከ8 ወደ 9ኛ ክፍል ስንገባ ነው በቃ የሚፈነዳበት ጊዜ ነው ተብሎ የብዙ ልጆች አሁን ብዙ ልጆችን ራሱ ብጠይቃቸው ልክ 9ኛ ክፍል ሲገባ ነው በቃ ሁሉም ነገር እየቆመ የሚመጣው። ለምን እንደሆነ አላቅም። ያው ይሄ ልጅነታችን እያደገ ወጣትነታችንም እየመጣ ስለሆነ ይመስለኛል። ልክ ወደ 9ና 10 ስትገባ ነው ሙሉ ለሙሉ ያቆምከው? በቃ ያኔ ሙሉ ለሙሉ ቆመ። ያለው ነገር በቃ ቆመ። ምን ሆነ? እዛ እንዳልኩሽ ሚኒ ሚዲያውም ላይ ስለምንሳተፍ ሙዚቃም ስለምንከፍት ስለ ሙዚቃን አስታውሳለሁ። ስለ ሙዚቃ እናውራ የሚል
አንድ ዝግጅት ነበረኝ ዘመን ሚዲያ ውስጥ ሆኜ አንተው ራሴ ስለ ሙዚቃ እናወራ የሚል ነው። ከዛ ዛሬ ለከፍት ያሰብኩትን ሙዚቃ በቃ ፈልገዋለሁ። እንዴት ተሰራ፣ ማን ሰራው፣ ምን ተደረገ እያልኩኝ አስሰዋለሁ። በዛው ምን እየሆነ መጣ? የሙዚቃው ፍቅር ውስጤ እየገባ መጣ። 10ኛ ክፍል ስንገባ ሞር ምን ተፈጠረ? 10 ላይ ትምህርቱን ተውኩት ማለት ጎበዝ የነበርኩት ልጅ ትክክለኛ ትምህርትን ቋሚ ዓለማዊ ትምህርቱን በጣም ጎበዝ የነበርኩት ልጅ ለምን አቆም? ትምህርቱ ላይ ፈዝዤበት ማቆም ሳይሆን በቃ ጥሩ ውጤት የነበረ ልጅ የለም። ያ ውጤት በቃ ሞሮፍ ሙዚቃው ላይ ነው ትኩረታችን፣ ምናምን ቺል ማድረጉ ላይ ነው ትኩረት ሳደርግ የነበረው። ከዛ 10ኛ ክፍል ላይ ነው ከአንድ ጓደኛዬ ጋር ተዋወቅን። ያለኔ የነፍስ ጓደኛዬ ነው፣ ወንድሜ ነው። ከሱ ጋር ተዋወቅን። ከዛች እለት ጀምሮ አብረን ሆነ እዛ ፕሮግራምም እናቀርበው ብዙ ነገሮችንም የምናደርገው አብረን ሆነ እያለ ሄደ። ከዛ በኋላ ውጤት ከየት ይምጣ? ውጤት ከየት ይምጣ? ሙዚቃ ሆኗል፣ ምንጽፈው ሙዚቃ ሆኗል። ውጤት ጠፋ። ከ10ኛ ክፍል በኋላ በቃ ፖይንት አልመጣም። ስለዚህ ኮሌጅ መግባት ነበረብኝ። ኮሌጅ ገባን። እዚህ ጋር ነው ሁሉም ታሪክ ተቀየረ። እንዴት ተቀየረ? እዚህ ጋር ነው አሁን ትልቁ ፖይንት የሚመጣው። ምን አደረግን? ሰፈር ውስጥ ትንሽዬ ካሴት ቤት ከፈትኩ። በአንድ አፈጣጣን በቃ እንትን አለ። እንዳልኩሽ ነው ሰይጣን እያብለጨለጨ ይዘውኝ ሄደ። ያን ካሴት ቤት ከፈትን። እንዳልኩሽ ከጓደኛዬ ጋር ሆነን በቃ ማን ይችለናል ሰፈር ውስጥ ያንን ሙዚቃ እንትን ምንጭ ነው፣ ፊልምም እናከራየው ፊልም ምንጭ ነው። በቃ ተቆጣጠር ነው ሁኔታውን። ከዛ በኋላ ምን እየሆነ መጣ መሰለሽ? እህቴን አስቸግሬ ላፕቶፕ አስገዛዋት። ላፕቶፕ ገዛችልኝ። በቃ በዛ ላፕቶፕ ልንሰራበት የምንችለው ስራ ይሄንን ነው። ኮሌጅ ነው የተማርኩት፣ አይቲ ነው። እሷን ሸውጄ ያስገዛሁት ለአይቲ ያግዘኛል ብዬ ነው እና ለአይቲ ያግዘኛል ብዬ ነበር ያስገዛኋት። እሷም እሺ ችግር የለውም ብላ ነበር የገዛችልኝ። ከዛ በኋላ አይቲው ላይ ጎበዝ ነበርኩ። እውነት ለማውራት መሸወዴ የገባኝ ልክ አይቲው ላይ ጎበዝ ስሆን ነው። በጣም በቃ ምን ነው በተማርኩበት ኖሮ ስለነበረው። ከዛ በኋላ አይቲው ላይ በደንብ ነው የተማርኩት። ግን ኮምፒውተር ዋጋ ስለነበረ ግንኙነቴ ሙዚቃውንም በቅርብ ስለማገኘው እዛው ካሴት ቤቱም ስንሰራ ሰው ይመጣና እችን ክርስትና እስቲ እንደዚህ አድርጉልን፣ እሺ ብለን እንሄዳለን። ዘፈን ከፍተን እንመጣለን። እኔ ዘፈን ለሚከፍት ሰው ገንዘብ የሚከፈለው አይመስለኝም ነበር። እና ሄደን ስለተጠራን ብቻ ሄደን ነበር ምን ከፍተው፣ ምክንያቱም ሚዲያ ላይ የሚከፍለን ሰው አልነበረም። በዛውን ለአመት ምንም ማንም አድርጎልን የሚያውቅ ስላልነበረ የሚመስለን ምንድነው ዘፈን እንከፍታለን፣ እንበላለን፣ እንጠጣለን፣ እንጮታለን፣ እንመጣለን ነበር። ምን እየሆነ መጣ? ለካ ወደ ቢዝነስ መቀየር ይችላል ብለን ዲጄ ብራዘርስ ብለን ነው የጀመርነው። አብረን የጀመርነው ዲጄ ብራዘርስ ብለን ጀመርን። ከዛ እየሄድን ትናንሽ ፕሮግራሞችን ያኔ ልምድም ስለሌለ ትልቅ ነገር ማለት ፊታችን በጣም ይጻል አምኖ የሚሰጠንም አልነበረም። እዛው አካባቢ በሰፈሩ አካባቢ ያሉት ትናንሽ ፕሮግራሞች ላይ ካልሆነ በስተቀር በዛ ተጀመረ። በጣም ፓሽኑ ስለነበረን አሳደግነው። ከዛ እያደገ መጣ። ለሲስተርም በቃ እውነቱ ተነገራት። እንደዚህ እየሰራን ነው እና ምናምን ሚክሰር ይገዛለን። ሚክሰር ይገዛለን። ነገሩ ከፍ ብሏል፣ እያዋጣን መጥቷል፣ እየሰራንበት ነው። ስለዚህ ሚክሰር ይገዛለን። አስጨንቀን ሁለቱም እህቶች የተባብረው ሚክሰር ተገዛልኝ። ያኔ እኛ ሚክሰር ስንገዛ በጣም ውስን ዲጂዎች ናቸው ዲጂታል ዲጂ ሚክሰር ያላቸው። በቃ ተፈላጊውና ትምህርቱን ግን የተማርክ ነው? ያ አይቲው ከአይቲው ጋርማ አልተጋጨብኝማ። ይገናኛል እንደው ከአይቲው ጋር ምንም እሱ ነው እኮ እንደውም በደንብ ዲጂውንም እንድገፋ ያደረገው። ከአይቲው ጋር ምን ያገናኝብኛል? ምንም አያገናኝብኝም። እንደገና ኮሌጅ ላይፍ አለ። በጣም ያ ኮሌጅ ላይፍ ፓሪዎች እናዘጋጃለን።
እነዛ ፓሪዎች ላይ ራሳችን ውስጥ አድርገን ራሳችን ዲጄ እንሆናለን። ትምህርት ቤት ውስጥ በጣም ያውቁናል ዲጄ መሆናችንን። ማንም ሰው ይፈልግሻል በዛ ሰዓት በጊዜው በቃ በጣም ፌመስ መሆኑ መጣ። ሰፈር ውስጥ ታውቀሽ እንደገና ትምህርት ቤት ውስጥ ታውቀሽ በቃ በጣም ፌመስ ሆነ ፊታችን። በደንብ ነው የምንሰራበት። በደንብ በጣም ብዙ ፓሪን ያዘጋጀ ነው። እዛ ውስጥ የምኑ ዓለም መጣ፣ የመጠጡ ዓለም መጣ። አብረሽ ትጠጫለሽ፣ አብረሽ ታደርጊያለሽ። እዛ ፓሪ ላይ ደግሞ የሚያዩን ስንሄድ ውስጥ የምናደርግበት የክለብ ባለቤቶች ስሩልን። እሺ ቀስ እያለ በቀን በቀን የነበረው ስራ እያደገ መጣ። ከዛ ወደ ክለቦች መጣ። ክለቦች ላይ መስራት ተጀመረ። እዚህ ጋር ምን መጣ? ወጣትነት መፈተን ጀመረ። ትልቅነትም አለ፣ ልክ እንደ እስካሁኑ ልጅነት የለም። ስለዚህ ከወጣትነቱ ጋር ሆነ ግብ ስራው አለ። በምንገባበት ክለብ ታዋቂ ነን። ስለዚህ አንድን ስራ በጣም በስሜት ስትሰሪው ጎበዝ ትሆኝበታለሽ። በፓሽን ኖሮሽ፣ በጣም ፓሽን ኖሮኝ ነው የምሰራው፣ በጣም ፈልጌው ያንን መስራት። ሰርጉን በጣም አደመቅ ነው። ሰርጉም ላይ በጣም ታወቅን፣ ክለቡም ላይ ታወቅን። ማን ያወርደን? ገንዘብ አለ፣ ገንዘብ መጣ፣ ዝና መጣ። ማን ያወርደን? ከዛ ላይ ማን ያወርደን? በነገራችን ላይ በእንደዚህ አይነት ነገር የምታገኙ ገንዘብ አይባረክም። እውነት ለማውራት እኛ አንድ ፍሬ ያደረግኩበት የምለው ነገር የለም። በሚመጣው ብር እዛው አካባቢ ለምታደርጊያቸው ነገሮች ካላወጣሹ በስተቀር ወይ እንትን ካልገዛሽበት፣ ልብስ ካልገዛሽበት፣ እዛው ካልጠጣሽበት ብዙም ትልቅ ነገር የምታደርጊበት ነገር የለም። በዲጄ ህይወት ብቻ 9 ዓመት ነው የቆየሁት። 9 ዓመት ህይወቴ የማታ ነበር። ኦኬ፣ ማታ ብቻ ነው የማታ ነበር ህይወቴ ራሱ። ቢኮዝ ጠዋት እንደምንም ነክቶ ክላሷን ብቻ ደርሼ ይመጣ ነው። ከዛ ውጭ ማድረገው ነገር የለም። ቤተሰብ ባይነግርሽም ይሰማዋል። በዛን ደረጃ ደግሞ እንሞክር ነበር ብዙም ፋሚሊንም ሰፖርት ለማድረግ። እንደው ትንሽ መለስ ስላርግሽና ወደ ልጅነት ህይወቴ፣ እኛ ቤት ስናድግ በጣም ቆንጆ በሚባል ድህነት ነው ያደግነው። በጣም የሚያምር ድህነት ነው የነበረው። እኔ አባቴ ኦልሞስት 4-5 ዓመት ላይ ነው ያረፈው እና እናቴ ናት ያለችው። ሙሉ ቻሌንጁን የተቋቋመችው እሷ ናት፣ ሁሉንም ነገር። እና አንድም ከመድኃኔዓለምን ጥብቅ አድርጌ እንዲዝ ያደረገኝ ምክንያት እኔ ስጋዊ አባት የለኝም። እንደ አባት ሆኖ ያሳደገኝ፣ እዚህ ጨለማ ውስጥ ስገባ አብሮኝ ገብቶ አይዞህ ልጄ እያለ ሲያበረታኝ የነበረው መድኃኔዓለም ነው። በዙሪያ ያለ ሰው ያውቃል ከመድኃኔዓለም ጋር ያለኝን ነገር። አንዴ አይደለም ስሙን ስጠራው ብውል አይሰለቸኝም። ለእኔ አባቴ እንደው መሆን አይችልም እንጂ ስም ሲጠራ የአባትሽን ስም መቀየር ቀይሬው የአባቴ ስም ባደርገው እንደው በጣም ነበር ደስ የሚለኝ። ነገር ግን እኔም እወደዋለሁ ብዬ ባወራ እንደማወራው አልወደው አባት ነው ያለኝ። ምክንያቱም ምግባሬ፣ ስራዬ የለም ነበረ። እዛ ልጅነት ውስጥ እናታችን ስታሳድገን የኔ እናት እንጃ በጣም ወፍራም ብረት ምን አይነት ነው፣ ከሱ ብረት በላይ ናት ጥንካሬዋ። በዛ ህይወት ውስጥ ኦልሞስት ቤቱ 6-7 ልጅ ነው ያለው። እነዛን አንድል አድርጋ ምንም የረባ ስራ አይደለም የምትሰራውን ጦጦ ቅጠል ነው የምትሸከመው የኔ እናት። እና ስናድግ ሰንበት ትምህርት ቤትም እየተማርን እዚህም ትምህርት ቤትም እየተማርኩኝ ልጆች ሰፈር ውስጥ መኪና ሰርተን ስንጫወት እኔ መኪናው ላይ ካርቶን አደርግባትና እየሄድኩኝ እቃ ነው የምለቅመው። የኔ መኪና ፒካፕ ናት እላቸዋለሁ። የምለቅመው የሚነድ ነገር ነው። ያችን የሚነድ ነገር ለቅሜ በጨዋታ አምጥቼ እናቴ ጋር አደርገዋለሁ። ምክንያቱም በዛችን የምታበስላት እንጀራ፣ ያችን እንጀራ ደግሞ ተሸክመን ሽሮ ሜዳ ወጥተን እንሸጣታለን። ተመልሰን እንመጣለን። ድንች ተቀቅሎ ከሆነ ቀበሌ እንሄዳለን። ቀበሌ እሱን እንሸጣለን። በዚህ ድህነት ውስጥ
አድገሽ ከዛ በኋላ ነው እግዚአብሔርም እንደው መድኃኒዓለም የሚችኝ የእናቴን ጸሎት አይቶ ነው የኔ ምግባር ተይው የኔን ነገር ተይው የኔ ለምኑም አይሆንም ግን የእናቴን ጸሎት እናቴም ሁሌም ብትጠይቂያት ምትልሽ ምን ያባታችሁ መድኃኒዓለም ነው ለሱ ነው የምሰጣችሁ ምንም የለኝም ብሷን ብታጣም ብትቸገርም ሮጥ ብላ በሩ ስር ነው ታለቅሰው ስለዚህ የሷ ጸሎትና የሷ እንባ ቢያንስ እኔ እንዳልወድቅ አድርጎኛል ኦፍ ኮርስ ጨለማ ውስጥ ገብቼ ነው የወጣሁት ነገር ግን ክብር ለመድኃኒዓለም ሁሉም ነገር አልፏል እና አሁን አልፎ ቢያንስ እሷን ቀና ብላ ማየት እኔ እንዳልኩ 9 ዓመት ከምናምን ስሰራ ይሄን ስራ የረባ ነገር አድርጌለት አላውቅም እውነት ለማውራት እንደው የለት የሆነች ነገር ሊሆን ይችላል እንጂ ደህና ነገር የሚባል አድርጌላት አላውቅም የነበረን ህይወት ግን አሰቃቂ ነበር እዛ ጋር ሄደን የምናደርገው ነገር በጣም አሰቃቂ ነበር በተለይ አዲስ አበባ ልጅ ሆነሽ እናውቀዋለን ይታወቃል ምን አይነት ህይወት ልናሳልፍ እንደምንችል ስለዚህ የልጅነት ህይወቴ እንደዚህ ነበር እንዳወራሽ ትንሽ የሰው ፍቅርም ስለነበረኝ ልጅም ሆኜ በነዛ ሰዎች እርዳታ በዚህም በዛም በመደገፍ ነው እኔ ልብስ እንኳን ሰው ነው እኔ ልብስ እየተባልኩኝ ያደግኩት እና እናቴ ከዛች አቅሟ ላይ ደግሞ አመት ባልን ሳታጎልብን ለቤቱ ባዶ እንዳይመስል እንዳይከፋን ባዶ ሆዷንም ብትሆን እኛን አብልታናለች እና እዚህ ደርሰናል ምንድነው የሚቆጭ ብትይ እኔ ያሳለፍኩት ህይወት ለሷ አይገባትም እሷ የኔን ማየት አልነበረባትም በዚህ የኔ ስም መነሳትም አልነበረበትም የሷ ልጅ ተብዬ በዚህ ህይወት አልነበረም ማለፍ የነበረብኝ ግን እግዚአብሔር ይመስገን እሷም በህይወት አለችልኝ እኔም አለው ከዚህ በኋላ ደግሞ መድኃኒዓለም ያሳምረዋል ፍጻሜው አሜን አብዛኛው የኢትዮጵያ እናቶች የእኛን ለማሳደግ በጣም የከፈሏቸው ዋጋዎች አሉ ይሄ ማለት አባት ምንም ዋጋ አይከፍልም ማለት ሳይሆን አባትም የራሱ የሆነ ዋጋ አለው በተለይ ደግሞ እናት ያለ አባት ልጆቿን ስታሳድግ ከባድ ነው በሌላው ደግሞ ስታይ አባትም ያለ እናት ከባድ ነው ብቻ አንድ ወገን ሆኖ ለዛው ምንም ነገር ሳይኖር ማሳደግ እጅግ በጣም ከባድ ነገር ነውና ለሁሉም እናቶች ክብር ይገባቸዋል ሁሉም እናቶቻችን ጀግኖች ናቸው በቃ ዓለም ላይ ያሉ እናቶች ስፔሻሊ የኢትዮጵያ እናቶች በጣም ጀግና እናቶች ናቸውና ለእናቶች ረጅም እድሜን ይስጥልን እስቲ ከዛው ሳልወጣ ልመልስ እንግዲህ አንተ ሰንበት ተማሪ ነበርክ ለዛውም ታላቁ ደብር መድኃኒዓለም ጋር ያደግከው ግን በሆነች አጋጣሚ ወጣክ ስትወጣ ቀን እንዴት ነበር ስሜቱ ማለት ሰንበት ትምህርት ቤት አብሮክ ይማራል መምህራኖች አሉ ምንም አላሉህም በዚህ በ9 ዓመት ውስጥ እንዴት ነውስ ወደ ቤተክርስቲያን የመመለስ ሐሳብስ ነበረ አዎ እንዴት መሰለሽ ውሃ እያሳሳቀ ነው የሚወስደው አዎ እንዳወራውሽ በአንድ ቀን የወጣውበት ነገር ቢሆን ኖሮ ያቺ ቀን አስታውሳት ነበር የኔ ምን ሆነ ትምህርት ቤት ውስጥ ሰንበት ትምህርት ቤት ውስጥም በጣም ጎበዝ ነው ሁሉንም ነገር ነው ማደርገው ትምህርትም ሲኖር መንፈሳዊ ፊልምም ሲሰራ እመጣለሁ ፊት ለፊት አለው መዝሙርም ጥናት ሲኖር ትምህርትም ሲኖር እኔ ሳድግ እኮ ሆናለሁ ብያደኩት አስተማሪ ነበር መንፈሳዊ አስተማሪ እና ልጆኝ የሚያውቁኝ ሰዎች ይመሰክራሉ ወይም ሰንበት ትምህርት ቤት ያስተማሩኝ ሰዎች ይመሰክራሉ እኔማ አስተማሪ ነው የምሆነው ብዬ በደንብ ነበር የምከታተለው አሁን እንደው ይሄንን የሚሰሙ በጣም ልጆኝ ያሳደጉኝ ሰዎች ምን አደርግ ነበር ድሮ የክብር ይግባውና ጌታችን የመድኃኒታችን ኢየሱስ ክርስቶስን የስቅለት ፊልም ሙሉውን በቃሌ ነበር የምተርከው ከና አክሽኑ ነበር ማሳያቸው አርቱ ጋር የነበረኝ ስሜት እንደነገርኩሽ ነው ግን በዛው መንፈሳዊ በቀጠልበት ምናልባት አሁን የምንገናኘው እዚህ ጋር በሌላ ርዕስ ይሆን ነበር ነገር ግን አልሆነም እንዳልኩሽ እንደውሃው እየሳቅን እዚህም ትምህርት ቤት ዘፈኑን ስንከፍት ዛም ድራማ እንስራ ሲባል ጭፈራው ሲመጣ ምን ሲል ቀስ እያለን በፌድ አፕ ነው እየወጣሁ የመጣሁት እንጂ በአንድ ጀንበር አልወጣሁም ስመለስም እንደነገርኩሽ ከስራ መጥቼ መድኃኒዓለምን ሳልስም አልገባም ከዛው ከዲጄነትም ቢሆን ማለት ነው አዎ
እሺ እንዴት ነው አባት ብለሽ የምታስቢውን ነገር ይከብድሻል መተው። ከዚህ ከትንሳኤ ጋር ተያይዞ አንድ ነገር ልንገርሽና እኔ 9 ዓመት የበዓል ታሪክ የለኝም። በተለይ በቤተክርስቲያን የሚከበሩ በዓላቶች ላይ ታሪክ የለኝም። ምክንያቱም እነዛ ፕሮግራሞች እዛ ፈለግበታል። በትክክል ልክ ነህ። የበዓል ጊዜ በጣም ስራ አለ ፈለግበታል። ስለዚህ ትንሳኤ ከሆነ ኢቭን እዛ ነኝ፣ ገና ከሆነ ኢቭ እዛ ነኝ፣ አዲስ ዓመትም ከሆነ ኢቭ እዛ ነኝ፣ የበዓሉ ቀንም እዛ ነኝ። በእነዚህ ሁላ ጊዜያቶች ውስጥ በመንፈሳዊ ህይወት ወይም በመንፈሳዊ ምግባር ወይም መርሃ ግብሮችን ተሳትፌ አላውቅም። እኔ የትንሳኤን ሌሊት ስራ ሰርቼ ደክሞኝ መጥቼ ኦልሞስት 10 ሰዓት አካባቢ መሰለኝ አንድ ጊዜ ስመጣ ሰው ከቤተክርስቲያን ይወጣል። የዛን ቀን የተሰማኝ ስሜት በጣም ልዩ ነው። ምክንያቱም እኔ እፎክራለሁ መድኃኒዓለም ልጁ ነኝ እያልኩ አባቴ ነው እያልኩ የትኛው ስራዬ ምን አድርጌ ባላደርግለት እንኳን መውደድ ያቅተኛል። ቢያንስ እሱ ለእኔ ብሎ ከሞት በተነሳበት ቀን እንኳን በቤቱ አይደለሁ ስራ ሰርቼ ጠጥቼ ነው የመጣሁት እና እየከፋኝ ነው ያለፍኩት። መሳለም ከበደኝ። ሰው ነጭ ለብሶ እየወጣ ነው ለቤተ ክርስቲያን ውስጥ ይሰማኛል። ትንሳኤ ይባላል። ይሄኔ ትንሳኤ ግን ገና ነው። እዛ ጋ ነው። እኔ ዕለተ ዓርብ ላይ ነበር የቆምኩት። እንደሞትኩ ነበርኩ። ክርስቶስ ተነስቷል፣ እኔ አልተነሳሁም። እኔ ጨለማ ውስጥ ነበርኩ። የዛን ቀን ነው በደንብ የከፋኝ እና ደርሼ ቤት ተኝቼ በጠዋት መጣሁ ቤተክርስቲያን። የበዓሉ ቀን አስቤው ጠጥቻለሁ። ስራ ሰርቼ ነው ጨርሼ የመጣሁት። ጠዋት ከአጥሩ ከግቢው መግባት አልቻልኩም። ሰውነቴም አላዘዘልኝም። በሩ ጋር ቆሜ ያልኩት ነገር እንደው አባቴ እንኳን አደረሰ ለኔ የመጣሁት። ምክንያቱም እኛ ቤት ውስጥ እንደ አባት ሆኖ ነገሮችን የሚያደርግልን የለም። ስለዚህ እናቴና የአባትንም የእናትንም ድርሻ እንዳይናፍቀን አድርጋ አባት እንዳይናፍቀን እንዳናስብ። የትኛውም ቤቶችም ወንድሞችም አባት የሚባል ነገር በአእምሯችን መጥቶ አያውቅም። አድርጋን ያሳደገችን ማሰብ አንችልም ስለ አባት። መጥቼ እንደው መድኃኒዓለም አንተን አባቴ አንተ ምራኝ አስተና እንኳን አደረሰልኝ። በዓሉን የኔ አላደረኩት። በዓሉ የኔ አይደለም። በቃ እንኳን አደረሰልኝ ለመጣው የተነሳበት ቀን ነው ብዬ ውጭ ጋር ቆሜ አይቼ ሄድኩኝ። በእነዚህ ዓመታት ውስጥ ሁሌም ጭንቅላቴ ላይ አለ። መጀመሪያ አካባቢ ስሜቱም ስላለ ስራውንም ፍለጋ እንደገና የምትፈልጊያቸው ክለቦች ሲደወልልሽ ሮጠሽ ትሄጃለሽ። ያ ነገር ስነበር አልነበረም። በኋላ ግን እውቅናውም ሲመጣ ገንዘቡም ሲመጣ እፈልጋቸዋለሁ፣ ልሰራባቸው እፈልጋለሁ ብዬ ማስብባቸው ቤቶች ሁሉም ከሰራው በኋላ ግን ምን አዲስ ነገር አለ? ምንም የለም። ያኔ ነው በደንብ ይሄ ነገርማ የገባክ ይመጣ። 9 ዓመት እኮ ቀላል አይደለም። 9 ዓመት በቃ ኦልሞስት ሙሉ ለሙሉ ከፈጣሪ ርቀህ የኖርክባቸው ጊዜያቶች ናቸው። ምን ትዝ አለኝ መሰለህ? አንድ እንግዳዬ ነበረች እንደዚህ። እሷ ዳንሰኛ ነችና እንዲሁ ባህል ቀን ኢቭ አለ በቃ ለዛ ባህልን አክብረው አታውቅም። ትንሳኤ ምን እንደሆነ ገና ምን እንደሆነ ምንም የምታውቀው ነገር የለም። እና ገንዘቡም ያጓጓናል። ዓለማዊ ህይወት ውስጥ ስንኖር እስፔሻሊ ደግሞ አሁን አንተ የነበርክበት ህይወት ጥሩ ገንዘብ አለው እንዳልከው፣ ዝና አለው፣ በጣም ፌመስ መሆን አለ። በዛ ሰዓት ደግሞ ቀላል አይደለም። ገና እንደዚህ አይነት ነገሮች እየተለመዱ የመጡበት ይሄ በጣም ብዙም ዲጄዎችን ምንም የሌሉበት ስለሆነ በጣም ተፈላጊነት ይሰማል። እኛ ሰዎች በጣም ተፈላጊነት ይሰማል። ራሳችንን የምንሰቅልበት የሆነ
የሆነ ደረጃ አለን። በቃ ካለኛ ሰው የለም የምንልበት ኢቨን ሌላውን ሰው ላይ ወደ መናቅ የምንመጣበት አጋጣሚዎች አሉ። ፈልገን አይደለም ያለንበት ጊዜ የምናገኘው ገንዘብ ስማችን ምናምን ነገር ተደማምሮ ነው። እና ያው ኦብቪየስሊ ዲጄ ስትሆን የሚመጡ ተጓዳኝ የሆኑ ነገሮች አሉ። ካልጠጣክ ልትሰራ አትችልም ብዬ አስባለሁ አይደለ? ትጠጣለህ። ክለብ ላይ ሲሆን ደግሞ አሉ ከፍ ሲሉ ሺሻዎች አሉ፣ የሚቄሱ ነገሮች አሉ፣ ብቻ በጣም ብዙ ነገሮች አሉ። ዲጄ ስትሆን ሰውንም ለማዝናናት ስትል ባትፈልገው እንኳን እንደ ግዴታ ታደርገዋለህ። እና እናንተ ጋር ያ ነገር እንዴት ነበር? እንዴት መሰለሽ እኔ በጣም የጭስ ጥላቻ አለኝ። እንደው መድኃኒዓለምን የማመሰግንበት ከዚህ ሁላ ነገር ውስጥ በምን ካለለበኝ በሱስ በጣም ጓደኞቼ የሚደነግጡበት ነገር አብረን ስንሆን ምናምን ምንም አይነት ሱስ የለብኝ። ምንም አይነት ነገር አጭሼ አላውቅም፣ ቅሜ አላውቅም። መጠጥ እጠጣለሁ። ስራው ራሱ ያንን እንድታደርጊ ይጋብዝሻል። ሰው ጋብዞሽ ካልጠጣሽ ሊጣላሽ ይችላል። ግዴታ ይጋብዝሻል። ያንን ነገር ታደርጊያለሽ። አሁን እንዴት ሆነ መሰለሽ ከአጀማመሩ አንስቼ ልንገርሽ። በተለይ ይህንን የክለቡን ስታፍ ከተመረኩ በኋላ አይቲን የተመረኩት ከተመረኩ በኋላ ኦልሬዲ እኔ ስራ ላይ ነኝ። እኔ ክለቡን እየሰራው ነው። ማን ዞሮ ሊያየው በዚህ በኩል መስራቱ? በቃ እኔ እንደው የሚመስለው አንዳንዴ እናቴን ለማስደሰት የተመረኩ ነው የሚመስለው። ምክንያቱም የምርቃቴ ቀን ከኔ በላይ ደረሰተችው እሷ ናት። ከኔ በጣም ደግሳን ያስመረቀች። በጣም በቃ እሷ ደስታ በእጅግ ልዩ ነበር። ግን እኔ በሱ ላይ ከመስራት ይልቅ ይሄኛውን ስራ እንዳወራውሽ ወደው ስለነበር ስፔሻሊ ከተመረኩ በኋላ በደንብ ገባሁበት። አሁን ትልቅ ነኝ ማለት ጀመርኩ። እኔና ብራዘር ስራ ልንሰራ አንድ ክለብ ሄደን እንደው ስማቸውን አልነግርሽም የሰራሁባቸውን ክለቦች አይሆንም ለዚህ ሚዲያ። አንድ ክለብ ሄደን ቀን ላይ ነው የት ነው ማናጀሩ ቀን ቀጠረን ሄድን። ተነጋገርን እንዴት እናድርግ ምናምን። በቃ እንደዚህ ጥሩ ነው ቆንጆ ቤት ነው እንሰራበታለን ስንፈልገው አልነበር እንዴ ምናምን። ሌላ ክለብ እየሰራን ነበር። በቃ ያኛውን አንተ ያዘው እስከዛ እኔኛውን ይዘዋለሁ አልኩት። እስከዛሽ ቀን አብረን ነበር የምንሰራው። በቃ አንተ ያን ያዘው እኔን ይዘዋለሁ ተባባል። እሺ አለን። ሄድን ተነጋገርን ምናምን ጨረስን፣ ተስማማን። እሺ በቃ ነገ ነው ያኔ ጀማሪ ስትሆኚ ቅዳሜና እሑድ አይሰጥሽም። ከሰኞ እስከ ዓርብ ያሉ ቀናት ናቸው የሚሰጡሽ እንድትታይ። እሺ ብዬ ሰዓት ተነጋገርኩ ምናምን። ላፕቶፔን ይዤ መጣሁ ላጥላጥ እያልኩ ስገባ ጋርዱ አስወጣኝ። አንተ አትማርም ሄደህ ልጅ አይደለህ በዚህ እድሜ ክለብ ልገባ ነው አለኝ። ኧረ እኔ ዲጄው ነኝ። አንተ አለኝ። አሁን ዲጄው ነኝ። ቆይ ቆም እዚሁ። ደወለለት ለማናጀር። እንዴ አዎ ይግባ አለ። አላመንም። እስክገባ ላፕቶፕ ሰክቼ ዘፈን እያየኝ ነበር አጠገቤ መጥቶ። በጣም ልጅ ነኝ ግን ስሜቱ ነው። ከዛ በኋላ ነው የነገረኝ ማናጀሩ። ቆይ እስቲ እንየው ተባባልናል። ይሄ የሚሆን አይደለም የሚሆን አይመስለንም። ገና ልጅ እኮ ነው። እዚህ ውስጥ ስንት ነገር አለ። ይሄንንማ ማየት የለበትም። ግን እስቲ እንየው ተባባልን አለኝ። ረጅም ዓመት ነው እዛ ቤት የሰራሁት። እንየው አለኝ። እሺ ስሜት ስለነበር በአጋጣሚ የሆነ በዓል ነበረ ምን እንደሆነ እንጃና ብዙ ሰው መጣ። አልጠበቁም እነሱ ብዙ ሰው እንደሚመጣ። ትንሽ ሰው ስላለ እንየው ብለው ነበር ያስገቡ። ብዙ ሰው መጣ። በጣም ቆንጆ አድርጌ ሰራው። በቃ ሰው ሁላ ዋለ ምናምን። እነሱም አይ ነገር እስቲ እናየዋለን ምናምን አሉ። በቃ ደውላለሁ ነው ያለኝ። ማታ የዕለቱን ብቻ ሰጥቶኝ ደውላለሁ አለኝ። ለኔክስት ዴይ ቅዳሜ ነው። ቅዳሜ ሰው እየመጣ አይታለች ያቺ ዲጄ። ህፃን ስለሆንክ ማለት ነው። የባለፈው አይታለች። በጣም ጥያቄ በጥያቄ ያደርጓቸው። ሌላ ልጅ እኮ እየሰራ ነው። የመጣ ማናጀሩ አይታለች። እሷ አለች ብለን አይደል እንደ የመጣ ነው። ጥሩ ተደወለልኝ። በነገ ግባ ተባልኩ። እሑድ ነው በነጋታው። ቅዳሜ ቀን የደወለልኝ እሑድ ግባ ተባልኩ። ደስ አለኝ። ትልቅ እድል ነው ላንተ። በቃ ወደውኛል ማለት ነው። እሺ ያባው መስራት ጀመርኩኝ። መላመዱ መጣ። ወጣትነቱ ራሱ ትኩሳቱ ይፈትንሻል። የከተማ ልጅ ስትሆኚ ደግሞ ብዙውን የከተማ ልጅ የሸወደው መጠጡ ነው እውነት ለማውራት።
ብዙዎቻችን እኔን ጨምሮ የሸወደን መጠጡ ነው። ከመጠጡ በተጨማሪ ሴቶች መጡ። ከባዱ ፈተናው ይመስለኛል። ምን ይፈለጋል እዛ ጋር ከዲጂው ጋር ናት ከተባለ በቃ እዛ ቤት ውስጥ ትከበራለች። ሴቶቹ ፈልገውሽ ይመጣሉ። መሄድ አይጠበቅብሽም። እኔ ስልክ መደወል አይጠበቅብኝም፣ ማንሳት ነበር የሚጠበቅብኝ ለማግኘት። እና በጣም ብዙ ሴቶች ይመጣሉ። እቺን ነው የሚፈልጉሽ። በቃ የህይወት አቅጣጫ ሄደ። ምን ውስጥ ነው የገባው? በቃ አሁን በጣም ሄደ። ምክንያቱም የሆኑ ሴቶች ይመጣሉ፣ ከነሱ ጋር ትቆያለሽ፣ ኦቨር ትወጫለሽ፣ አድረሽ ትመለሻለሽ ቤት። አሁን ምን ሆነ ነገርየው በጣም ከፍ እያለ ምናምን የምንፈልጋቸው ክለቦች መደወልና ጭራሽ እኔ በሂሳብ መደራደር ጀመርኩ። አይ እንዲህ ብር ካልሆነ አልሰራም፣ በእንዲህ ደሞዝ ካልሆነ አልሰራም ማለት ወደ ማለቱ ሄድኩኝ። ነገሩ ታወቀ። ግን በዚህ አጋጣሚ አንድ በደንብ መናገር የምፈልገው ለዚህ ጄኔሬሽን ወጣት፣ አሁን ላለው ወጣት አንድ ማደንቅበት አንድ መኮንንበት ነገር አለ እኔን ጨምሮ። በዚህ ጊዜ ያለው ወጣት የትኛውም ወጣት ምን ዱርዬ ቢሆን ምንም አይነት ሱስ ውስጥ ቢኖር እና ቢያደርገው ቢያሳልፍ አንድ ወጣት ነው የምልሽ ጠንቋይ ቤት አይሄድም፣ ባዕድ አምልኮ ላይ አይሄድም። 100% እርግጠኛ ሆኜ ነው ማውራት። የትኛውም ወጣት ስፔሻሊ አዲስ አበባ ልጅ አያድርጉ። በጣም እደሰትበት እምኮንንበት ደግሞ ሁላችንም ይህንን ሁሉ ኃጢአት ስንሰራ አንገታችን ላይ ማተብ አለ። በትክክል ማተቡ እኮ አልወለቀም፣ ኃጢአቱ ግን ይሰራል፣ ይደረጋል። እኔ ዘፈን ስከፍት ሞቆኝ በቦዲውኝ እኮ ማተብ አለ አንገቴ ላይ። ስጨፍር ስጠጣ ማተቡ ከአንገቴ አልወለቀም፣ ልቤ ላይ ግን አልታሰረም። ከልቤ ከወለቀ ቆይቷል፣ ከአንገቴ ባይወልቅ። ያሁላ ዝላይ፣ ያሁላ ጭፈራ፣ ያሁላ ጨዋታ መጨረሻ ላይ ዞረን የእግዚአብሔር ነን። ስለዚህ ጊዜው ሳይረፍድ ጊዜው ሳይሄድብን አሁን ላይ ጥሩ ነገር ምንድነው? ወደ ቤተክርስቲያን ስትመለሺ ልክ እንደ ድሮ አንተ ቄስ ምናምን የሚልሽ የለም። ለምን ካልሽ ሁሉም ይፈልጋል። ሁሉም ወጣት ልብ ውስጥ አለ። መች ነው ያን ቀን እናፍቃለሁ፣ መቼ ነው የምመለሰው፣ መቼ ነው መቼ የምትለው የምትሰሪያት አንቺ ነሽ፣ የምትቆርጩም አንቺ ነሽ። አንቺ ባልቆረጥሽበት መቼ ብለሽ ቀኑ ይሄዳል እንጂ መቼ የማይሆን መቼ ወደ መቼም ይቀየራል። ግን መቼ ወደ መቼም ሳይቀየርብን ሁላችንም እግዚአብሔርን ወደ ማወቅ። እኔ በዛን ጊዜ መናፍቃን እንኳን ጥያቄ ቢጠይቁኝ ኧረ ወደዛ ብዬ ነበር ማልፎ። ምን አቅና ምንም ይሄ እውቀት የለኝ፣ ምንምም አላቅም። አሁን ግን ቢያንስ መመለስ እንደዚህ ነው ስትባይ አይ እንደዚህ ነው ብለሽ መናገር የምትችይበት አንገትሽ ላይ ስላለው ማህተብ ብቻ ማውራት ካልቻልን ማህተቡ ማሰራችን ጥቅሙ ምንድን ነው? ሲታየኝ የነበረው እነዛን ጊዜያቶች ምንድን ነው ጥቅሙ? ምንም። ሱስ፣ ሴት፣ መጠጥ ሁሉም አላፊ ነው፣ ሁሉም ያልፋል። ለምሳሌ እኔ አሁን ላይ ማያጓጉኝ ነገሮች አሉ። በዛ አመት እድሜ ውስጥ አየሁት 1 ነጥብ ቫልዩ ያገኙበት የለም። ምንም ነኝ። አሁንም ጥሩ ነኝ ያልኩሽ አይደለም። በጣም ብዙ የሚቀረኝ ነገር አለ። አሁን እግዚአብሔር ይርዳኝ እና እንደው አንተን ተስፋ አድርጌ እሄዳለሁ እያልኩኝ ነው እንጂ እሱን ብቻ ይዤ ነው እንጂ ማንም ፐርፌክት አይደለም፣ ልንሆንም አንችልም ፐርፌክት። ስለዚህ ቢያንስ ወደ ማወቁ ብንመጣ ያለንበት እምነታችን ምንድን ነው? በምሮ ምናምን ነው ምንድነው ማድረግ ያለብን? አሁን ያለው ወጣት ነገ የሚመጣው ጊዜ ከዚህ የከፋ ነው። አሁን ተርላርለን አይደል ሁሉንም ነገር እያደረግን ያለ ነው። ሱሱንም ነገ ሱሱን ማታረግበት ቀን ይመጣል። ነገ ማጨስ የሚከብድ ቀን ይመጣል። ነገ መጠጣት የሚከብድበት ቀን ይመጣል። ያኔ ምን ሊውጣን ነው? ስለዚህ አሁን ላይ ጊዜያችን አሁን ነው። ሁሉ ጊዜ አለው ፕላስ ሊሚት አለው።
አንቺ ነሽ በጣም ብዙ ወጣት የተቸገርነው በቃኝን አተን ነው። እኔ በቃኝን ባለማወቄ ነው 9 ዓመት የመጣው። በቃኝ ግን ለህይወትሽ ትልቅ አስፈላጊ ነገር ነው። አይተሽ ስካር ዛሬም ስካር ነው፣ ነገም ስካር ነው። የዛሬ የሆነ ዓመት በፊት አያቶቻችንም ሲሰክሩ የነበረው ስካር ራሱ ስካር ነው፣ ተመሳሳይ ነው። ምንም ዛሬም እኔም ሰክር ያለፍኩት ይሄንን ነው። ነገ የሚመጣውም ጄኔሬሽን የሚሰክረው ስካር ተመሳሳይ ነው። ሶ ቢያንስ መተው ቢያቅተው ወደ ቤተክርስቲያን መጠጋት፣ ወደ ሃይማኖቱ መጠጋት። እግዚአብሔር አግዙኝ ላግዛችሁ ነው የሚለን። ማከስ በምን እናግዘው? እኛን በመስጠት ልባችንን በመክፈት። ልብሽን ከከፈትሽው እግዚአብሔር ይገባል በደንብ። በዘጋነው በር እንዴት ይግባ? ቆልፈንበታል፣ እንዴት ይግባ? ማድረግ አቅቶናል፣ እንዴት ይምጣ? ግን ልባችንን መክፈት፣ ነገራችንን ማስተካከል። ከዛ በኋላ እግዚአብሔር ራሱ ይረዳናል። ትንሽ ነው የሚፈልገው እኮ ከኛ። ትንሽ የሆነ እንዴት ነው በሯን ገርበብ ብቻ ማድረግ ነው የሚጠበቅብህ እንጂ በደንብ መክፈት ሁላ አይጠበቅብህም። ትንሽ ገርበብ ካደረግከው እግዚአብሔር መሀሪ ነው፣ ቸር አምላክ ነው። ሁሉን ያደረግነውን ነገር የሚረሳ አምላክ ነው እና ተመልሶ ከኛ ጋር ሆኖ ህይወታችንን ለማስተካከል በህይወታችን ውስጥ ይኖራል። ግን እንዳልከው ትንሽ የኛ ዝግጁነት ያስፈልጋል። ተመልካቾቻችን እየተመለከታችሁ ያላችሁት የበዓል ዝግጅታችንን ነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። በዓሉን የበረከት የሰላም የፍቅር ያድርግልን። ካፍታ ደቂቃ በኋላ እንመልሳለን። አብራችሁን ቆዩ። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ። በድጋሚ መልካም በዓል። እንግዲህ አልጨረስንም ከፍቄ ጋር ረጅሙን ታሪክን ነግረህናል። አሁን ማወቅ እንፈልገው በእርግጠኝነት ተመልካቾች ማየት ማወቅ የሚፈልጉት ከዚህ ሁሉ ነገር እንዴት ወጣክ በምክንያት የሚለው ማወቅ እንፈልጋለን። አዎ እንዳወራሁሽ በዚህ ሁሉ ዓመት እየቆጨኝ የማልፍበት ነው። ሰፈሬም ያለውም ደብር ያለውም ገዳም በጣም ትልቅ ገዳም ነው በጣም። ስለዚህ ተተሻተዩ እኔ በዚህ ሁሉ ህይወት ውስጥ እያሳለፍኩኝ ማህበራት ላይ ሳተፍ ነበር። በሚገርምሽ ሁኔታ በተለይ መድኃኔዓለም አካባቢ ያለ ማህበር ላይ ያለው አጥቢያ ወጣያትም በዩ ሌሎች ዝግጅቶችንም በማድረግ የኛ እንደሚታወቀው በአመት አንድ ጊዜ ሚያዝያ 27 ላይ ስለሆነ ያቺ ቀለኛ ልዩ ቀን ናት። በጣም አንድ የሚያስደንቅ ነገር ልንገርሽ። በዚህ ሁሉ አመት ስራ ስሰራ በ27 ስራ አልሰራም። የረፍት ቀን ነች። በ27 አልሰራም። ሰይጣን ምን ያደርገኛል? ትልቁን የህይወቴን ችግር የሚያመጣብኝ በ27 የሆነ ነገር ልከፍል ባዶም ሆኖ በ27 ነው። ቆንጆ ስራ የሚመጣው በ27 በቃ ይላል። አሁን እንኳን ቢያንስ ጠንከር ብያለሁ። ያኔ ጠንከር ባላልኩበት ይሄ ነገር ሲመጣ በቃ ለስራውና የሆነች ነገር ባደርግ ይሻለኛል ብዬ ወይ ቅዳሜ እሑድ ውሎ ሰርግ እኔና ብራዘር ሁለቴ ተበላሽቶብናል። በቃ ደፍረ ነው በ27 ልንሰራ። አንድ ጊዜ እቃው ተቃጠለ፣ ሙሉ ለሙሉ ነደደ። ሰርግ ሙሽራው በር ላይ ነው፣ ልናስገባ እያጀብን ነው። ጠፋ። መለመን ጀመረን። ያስቀየምነው ነው። ኧረ እባክህ እንደው መድኃኒዓለም የዛሬን አውጣን፣ ሁለተኛ ደግሞ የዛሬን አውጣን ማለት ጀመረን። ስልክ ደዋወልን። እዛው ጎረቤት የነበረ ዕቃ አከራይ እኔ ጋር ቃለ ብሎን ተክተን ላበላብ ሆነን ጨረስነው። የሆነ አመትም ላይ ልክ እንደዚህ በጣም አይሆን መቀርቀር ውስጥ ገባን እና በጣም በሚያስፈልገን ሰዓት መጣ። እሺ እንስራው ማለት ገባን። ልንሰራው ሙሽሮች ገቡ ምናምን፣ እቃው ወደቀ፣ ተሰባበረ። ከዛ አይ በቃ ይሄ ቀን አንዴ አክብረነዋል፣ ስለዚህ ተከብሮ ተሰቅሎ መቀመጥ ያለበት መነካት የለበትም ብለን 27
ሙሉ ለሙሉ ቀረ። ያ ማለት ልብሽ ላይ ያለኩ ምኑ ነው የከበደን ማውጣቱ እንዳልኩሽ ቅድም መቼ ላርገው ከዛሬ ነገ ስል ሞር እየመረረን መጣ። እኔም ብራዘር እናቁመው ነገሩን በቃ ምን መባባል ጀመር። በቃ ባክንቶ አየነው ምንም ጥቅም የለውም። ከዛ ምን ልንሆን እንባባላለን? ደግሞ ምንም የለንም። ያን ሁሉ ዓመት እኮ ሰርተን አሁን የ9ኛውን ዓመት ታሪክ ልንገርሽ 8 ዓመት ሰርተን እኮ ምንም የለንም። የረባ ነገር እኮ የለንም። ኦፍ ኮርስ ልብስ አለን። እሱም እነዚህ ሲስተር የሚልኩት ይበልጣል እኛ ከምንገዛው እና በመጠጣትና በዋዛ ፈዛዛ ነው የሚያልቀው ገንዘቡ። አስራት አሰጭበትም ከዛ ላይ ወዴት ይባረካል? ስንል መጨረሻ ላይ ቁጭ ብለን አወራን። ምን ይሻለናል? በቃ ባክንቶውና እግዚአብሔር ያረገናል። ሰው እንሆናለን መባባል ጀመርንሽ። ቀን አልቆረጥንም፣ ግን ውስጣችን ምን ያውቃል እንደምንተወው ያውቃል። 2 ቤት ነበር የምንሰራው። መጀመሪያ እሱን ቆይ አንተ ተወው በቃ አልኩት። አንዱ ክለብ ቀር እሱ ተወው። ቢያንስ ምን አስበን እኔ በማገኛት ብር በዚህኛው ሰፖርት እንደራረግ። ከዛ ቀስ ብዬ ደግሞ አንተ ደግሞ በውጭ ስራ ፈልገህ አንተ ከምታገኘው ላይ ደግሞ እኔንን አቆመውና ሙሉ ለሙሉ እንተዋለን ተባባል። ምን እናርግ? በቃ በተማርንበት ስራ መፈለግ እንጀምር። እንፈልግ የለም። አሁንም እነዚሁ መከረኛ እህቶቼ ጋር መጣሁ። በቃ መንጃ ፈቃድ አውጡልኝ፣ የሆነ ነገር ልስራ። ባለፈው እንደዚህ ብለህ እንደዚህ አስገዝተህ እንትኑም ካሴት ቤት ከዛ የምታገኘው ገንዘብ ለመንጃ ፈቃድ እንኳን አይበቃም ነበር። ወይ ጉድ! አለመብቃት እኮ አይደለም፣ በጣም ቆንጆ ብር እኮ ነው የምታገኘው። በጊዜው አታስቢው። እንደዚህ አይነት ብር ነገ ታገኘዋለሽ። ነገ እንደምታገኘው እርግጠኛ የምትሆኚው ገንዘብ አይቀመጥም ዛሬ። እርግጠኛ ነኝ ነገ እኔ እቤት ብቻ ወደ 217 የሰርግ ውል አለ ቤት የተቀመጠ። ባለፈው እንደውም ሳያቸው ነበር በትዝታ። እንግዲህ 217 ሰርግ በውል ብቻ የሰራ ነው። ከውል ውጭ የሰራናቸው ሰርጎች ብዙ ናቸው። የክለቦቹ ደሞዞች አሉ። ከፍ ያሉ ኢቨንቶች ላይ ስንሰራ ደግሞ ከፍ ያለ ብር ነው የምናገኘው። ፕሮሞሽን፣ የቢራ ማስታወቂያዎች ፕሮሞሽን እንሰራ ነበር። የነዛ ብሮች አሉ። ግን አንዷን ብር በሰላም ኪሳችን ውስጥ ቁጭ ብላ አታውቅም። ለዚህ ነው ላለውም ጀነሬሽን ለወጣቱም መምከር የምፈልገው ነገር እግዚአብሔር በማይደሰትበት ሁኔታ የምናመጣው ገንዘብ ይመስለናል ዛሬ ብዙ አይደለም። እኔ ማወራው እውቀት ኖሮኝ ሳይሆን ከህይወት ያየሁት። ብዙ ብር ነበረኝ፣ እዛው ላይ ነው የሚቀረው። እዛው ነበረኝ ላይ በጣም መወዳት እናቴን እንኳን በቅጡ ሰፖርት አላደረኩበትም። ሁልጊዜ የሚያሳስበኝ እኔ ሌሊት ስመጣ እማተኛ እናት ናት ያለች። ሰቀቀን ነው። ምን ሆኖ ይሆን? ዛሬስ ተጣልቶ ይሆን? ዛሬ ምን ሆኖ መጣ? እኔ ድምፅ ላለማሰማት ቀስ ብዬ ስከፍት አጀሬው መጣ፣ በል ደህና አደር ትለኛለች። ደማውንም አለች። በእነዚሁ ለአመት እኔ ህይወት የምሽት ሲሆን እናቴ እንቅልፍ የላትም። ስለዚህ ለምን እስከ መቼስ የሚል ሀሳብ ጭንቅላቴ ውስጥ አገዘኝ። መድኃኒዓለም አወጣት መንጃ ፈቃዱን። አዎ መንጃ ፈቃዱን አወጣው። መንጃ ፈቃዱን ይዤ ስራ ከየት ይምጣ? ሰይጣን በቃ በብርቱን የፈተነኝ። አልፈለገም እንደወጣበት። ከየት ይምጣ? ብንፈልግ እኔ ተማርኩኝ የምለው ልጅ እንኳን በቃ እስቲ የመንግስት መስሪያ ቤት አስገቡኝ ሹፍርና፣ ከየት ይምጣ? ይሄ ነገር እኔ ካልተውኩት የሚተወኝ አይነት ነገር አይደለም። አንድ ቀን ነው፣ ይሄኛው ቀን ነው በደንብ አስታውሰዋለሁ። አንድ ሐሙስ ቀን ነው። በጣም ውስጥ ይደብሮኛል፣ ግን ስራ ገብቻለሁ። ዘፈን ከፍቼ ወጥቼ ላይ ድራፍት የጠጣው ነው። ከዛ በጣም ባለቤቱን በጣም ነው የምወደው። በዚህ አጋጣሚ ራሱን ያውቀዋል።
በጣም ቴዲ ይባላል። ማለት የምወድበት ምክንያት ምንድነው? በጣም የቤተክርስቲያን ሰው ሲያወራኝም እንትን ሲለኝም አንተ እኮ የቦታ አይደለም እያለ ነው የሚያወራኝ። በጣም ነው የሚመክረኝ በጣም እና ገዳም አብረን እንገናኝ ነበር ስንሄድ፣ እኔም እሱም ትተን ስራ ስንሄድ እንገናኝ ነበር። በጣም የምወደው ሰው። ያኔ ምን እንደሆነ አላውቅም። በእርግጥ በቃ የጸለይኩት ጸሎት ነው። መጣ ሌላ ሰው ሆኖ ነው የመጣው። ምንድነው ስራ አሰራም እንዴ ምናምን አለኝ። ምን አዲስ ነገር አለው? እስከዛሬ ማደርገውን አይደል እንዴ ማደርገው? ሁሌም ሰው እስኪገባ ታች ዘፈን ከፍታለሁ፣ እኔ እስከዛ እጠጣለሁ። ሰው ሲመጣ ጀምራለሁ ስራ። ለአመታት ይሄን ሳደርግ አይደል ወይ የኖርኩት? እኔ እንደዚህ ነገር አልወድም ምናምን። ከሱ ማልጠብቀውን ነገር ተናገረኝ። ደነገጥኩ። በዚህ ሁሉ አመት ስራ ስሰራ ማንም ሰው እንዲህ ብሎኝ አያውቅም። ታዩ ባለቤት ማናጀር ተናግሮኝ አያውቅም። ባህሪን አመሌን ያውቃሉ። በዛው እንሄዳለን። አንድ ቤት ብዙ ጊዜ የሰራው ነው የምወጣው። አሃ እንደዚህ ነው እሺ። የዛን ቀን እንደምንም ጨረስኩና ሁሉንም እቃዬን ሰብስቤ ወጣሁ። ተመልሼ አልመለስም አልኩኝ። ምን እንዳስባለኝ አላውቅም። እሱንም ለዛው ለአመት አንድ ቀን መኮሳተር ታዩ እንትን ያለች ፊት አሳይቶኝ መናገር ሳይሆን የተከፋች ፊት አሳይቶኝ የማያውቅ ሰው የዛን ቀን ተናገረኝ በምክንያት። ወጣሁ እቃዬን አስቀመጥኩ ምናምን በቃ ወጣሁ። በነጋታው ቢደወልልኝ ሐሙስ ቀን ነው ኔክስት ቅዳሜ ነው ቢደወል ምን ቢል ቴክስት ነው የጻፍኩት። ይቅርታ አልችልም በዛው ለቀክ ማለት ነው። በቃ አልችልም ይቅርታ ብዬ ቴክስት ጻፍኩኝ። ከዛውን ማወራን ከብራዘር ጋር እና ምን ይሻላል በቃ እንደዚህ እሱም ስራ የለም ቶ መድኃኒዓለም የሆነውን እንሆናለን፣ ምንም ችግር የለው። ያሉኝን እቃዎች ሸጥኳቸው። በጣም የፈጠነ ውሳኔ ነው የወሰንኩት። በጣም ጥሩ። ሸጥኳቸው እቃዎች። እቤት አያውቁም እየተሸጠ ሸጥኳቸው እቃዎቹን ምናምን። በዛ ብር ስራ ለመፈለግ ሞከርኩኝ። የለም ስራም ስለሌለ ምናምን ቀስ እያለ ከስር አለቀ። ባዶነት መጣ። ባዶ አሁን ጀመረ የሰይጣን ስራ። ባዶ ነኝ፣ ምንም የለኝም። እኔም እሱ ምንም የለንም። በእግራችን ተገናኝተን በእግራችን ነው ወክ የምናደርገው። አልፎ አልፎ ካለን ግቢ ተማሪ ስለነበርሽ ታውቂዋለሽ፣ እዚህ አካባቢ ፍርፍር ተራ አንዴ ወደ እዛ አካባቢ እራት የሆነ ነገር እንበላለን፣ ሻይ እንጠጣለን፣ ወይ ቡና ስፕሪስ ጠጥተን ማርቆስ ተሳልመን ወክ አድርገን እንገባለን። እንደዚህ ነበር የምናደርገው። የሆነ ሰዓት ላይ ሻይ መጠጫዋም ጠፋች። ያሁን ላይ የነበረን ሰዎች ሻይ መጠጫ የለን፣ ምን ማድረግ የለን። ሰው ጓደኞቻችን ቢፈልጉን መቀላቀያ እንኳን አጣን። በምን እንቀላቀላቸው? የማይሆን ነገር ውስጥ ገባን። እዚህ ሰዓት ሰይጣን ምን ሰራ? ስልክ ይደወላል። ያኔ በጣም ታዋቂ የነበረ ክለብ እንፈልገው የነበረ ክለብ በተለይ እኔ ተደወለ። እንደዚህ አዎ በቃ ሰው ነግሮኝ ነው ምናምን ነገናና ቴስት አድርግ። አይ እኔ እኮ ትቻለሁ እውነት ምናምን። አዎ እሺ። ተዘጋ ስልኩ። ነገርኩት ለሱ። ቶ እባክህ ሰይጣን ነው ተባባልሽ። ድጋሚ ሌላ አንድ በጣም እሱ የምንወደው ዘፋኝ ኮንሰርት ስራ እንደዚህ ማጀብ ነው ምናምን። በቃ ከፍላቸዋለን ችግር የለውም። እዚህ ሰዓት ነው ምርር ብዬ አለቀስኩት። ትቼው ወጥቻለሁ። በቃኝ ብያለሁ። ግን እንደው እግዚአብሔር እርዳኝ፣ መድኃኒዓለም አንተ ታውቃለህ ህይወቴን፣ በቃ እርዳኝ ብዬ ጸሎቴም ወደ መድኃኒዓለም ሆነ። አንድ ቀን የኪዳነ ምሕረት ቀን ጦጦ ኪዳነ ምሕረት በጣም ወዳጃችን ናት። በጣም ሁሌም ዴይሊ ስለምንሄድ ሄድን። ቆመን እስኪ እኔ ላንተ ልጸልይ አንተ ለኔ ጸልይ ተባባል። ከዛ ጸለይን። ስንወርድ ምን ጸለይክ ብለን አወራን። በቃ እስኪ እንደው እኔ ሲስቅ ባየው ነው የተባባል ነው። የሚገርመው
ባክን እናንተን የሚያስቀን በዚህ ሰዓት ስራ ነው፣ ሌላ ምንም አያስቀንም ተባባል። እሺ በነጋታው ብቻዬን ሄድኩኝ እንጦጦ ኪዳነ ምሕረት። የእውነት ብቻዬን ሄድኩኝ። እንደው እኔ እናት የወንድሜንም የኔንም ነገር አደራ ትተን መተናል። ሁሉንም ነገር የምናገኘው ነገር ወይም የምንሰራው ስራ እግዚአብሔር እንዳያስቀይም አድርጊ። እግዚአብሔር ስሙ የሚጠራበትን ነገር እንድንሰራ አርችን። ቤቴ ነው፣ ብዙ ጊዜ እመጣለሁ፣ ቅርቤም ስለሆነ በእጅሽ ላይ ያለው ወርቅ እንደ መዳብ ሆኖብን ነው እስካሁንም እና አንቺ ምሪን በቃ ብዬ ጸለይኩ። መጣሁ። በወሩ አካባቢ ነው በ16 በሱም የሆነ መስሪያ ቤት አመልክቶ ነበረ። እኔም በቤተሰብ የሆነ መኪና አገኘሁ። ሹፍርና ማለት ነው? የቤተሰብ መኪና በቃ የራስ እንደሆነ ማለት ነው፣ የራስሽ እንደማለት። በቃ ስራበት ተባልኩ። በደስታ ብዬ ወዲያው ደወልኩለት። ለሱ ነው ለብራ እንዴት ነው ምናምን ስለው እኔማ ከስራ ቦታ ደውለውልኝ እኮ ና ኢንተርቪው ተብዬ እየሄድኩ ነው አለኝ። በቃሽ ጨርሰን በር ላይ እጠብቃለሁ አልኩት። ይዤ መኪና ሄጄ መስሪያ ቤት በር ላይ ጠበቅኩት። መጣ። እንዴት ሆንክ? አለፍኩ። ገባን መኪና ውስጥ የሊቀ መዘምራን ቴዎድሮስን እንዲህ በ4 ነጥብ የሚለውን መዝሙር ከፍተን ቀጥታ መድኃኔዓለም ምስካዬ መጣን። በቃ ይሄን ሁሉ የለፋ ነው ለካ ለዚህ ነው፣ ይሄን ልትሰጠን ነው፣ እንዲህ ልታደርግልን ነው። ጨረስን። ከመድኃኔዓለም እንጦጦ ኪዳነ ምሕረት ቀጥ ብለን ጸሎታችንን ሰምተሽናል፣ አድርገሽልናል፣ ለአንቺ ክብር ምስጋና ብለን ስለታችንን አስገብተን እኔ ስራ ልክ አሁን ምን መጣ ምን ሰራው ስራ ሁለታችንም አይነካካም ከምንም ጋር። ያኔ መንፈሳዊ ህይወት ገባችሁ፣ ተመለሳችሁ ተነዋል፣ ወደዚህ መጣን። እግዚአብሔር ይመስገን። በአንድም በሌላም ነው ታሪክ የሚቀይረውና አንዳንዴ የራሳችን ቁርጠኝነት ደግሞ በጣም ወሳኝነት አለው። በቃ እኔ ኖ ብዬ አይ ብዬ ከወጣሁኝ እግዚአብሔር የሚረዳ። አሁን ያን ኮንሰርት ወይ ያን የክለብ ስራ ብትቀበሉ ኖሮ ህይወታችሁ ላይ ሌላ አድ የምታደርጓቸው ፈተናዎች ነበሩ። ግን እግዚአብሔር ውስጣችሁን አደንድኖ በቃ ፍጹም አድርጎ ውስጣችሁን ዛሬ ላይ ደርሳችኋል ማለት ነው። ስንት ጊዜ ሆነ አሁን ሙሉ ለሙሉ ከተመለስክ? ስንት ዓመት ይሆናል? አሁን ኦልሞስት ወደ 3 ዓመት አካባቢ። ህይወት እንዴት ነው ሆነናል? በስመ አብ ይለያል አይደለ? አዎ ማውራሽ አሁንም ፐርፌክት አይደለም። ማንም ሰው ፐርፌክት የለም ባይዘው። አዎ አሁንም ቢሆን እንደው እግዚአብሔርን ስሙን የሚያስጠራ ምግባር አለኝ አልልም፣ ለማውራትም አልችልም። ግን ይሸፍንሻል፣ በደንብ አድርጎ ክልል ያደርግሻል። እኔ ስሰማው በጣም ውስጤን የሚነዝረኝ መዝሙር አለ፣ የሊቀ መዘምራን ይልማ ይለዋውጠዋል ጌታ መድኃኔዓለም ይላል። ይሄ ለእኔ የተዘመረ ይመስለኛል ሳስታውሰው ራሱ ከምን ወደ ምን ድብልቅልቅ አድርጎ እንደለወጠብኝ። አሁን ደግሞ እግዚአብሔር ቀሪዋን እድሜ ደግሞ ባርኮ እናቴን ማስደስትበት፣ እሷም ስቃ እግዚአብሔር ደግሞ በእኔ ላይ ሰርቶ፣ ምክንያት ሁላችንም ስንፈጠር እግዚአብሔር ምክንያት አለ። ለምክንያት ፈጥሮናል። ምክንያቱን አለማወቃችን ነው ብዙ ቦታ የሚወስደንና የሚከተን እና በዚህ አጋጣሚ ወጣት ሆነሽ ስፔሻሊ የድሃ ልጅ ሆነሽ ሱስ ውስጥ መገኘት ማለት ከባድ የማይሆን ነገር። በቃ አሁን ያለው የሚመጣው ጄኔሬሽን ስትመለከቹ በጣም ያሳስብሻል እና ያስጨንቅሻል። ስታዩ ያለው ነገር ይከብዳል። ወጣቱ በደንብ ነው መመለስ ያለበት። በደንብ አይተነዋል፣ እንዳልኩሽ እኔ አይቼዋለሁ።
በደንብ አድርጌ የሴቱንም የመጠጡንም በደንብ ምን ቀረህ በማይባል ሁኔታ ኃጢአት ተብሎ ሳልሰራው ያለፍኩት ነገር የለም። ግን ምንድነው እግዚአብሔር አምላክን ስትጠጊው እሱ ደግሞ በትንሹ ይረዳሻል። ዳነን ከጀርባችን ቤተሰብ አለ፣ ቀና ያላደረግነው ቤተሰብ አለ፣ ቀና ያላለች እናት አለች፣ እጇ እየተኮማተረ ያለች እናት፣ ጸጉሯ እየተቀየረ ያለች እናት አለች። ጊዜው ቆሞ አይጠብቅሽም፣ ይሄዳል። እዛው ድንጋይ ላይ እንደተቀመጥሽ ጊዜው ይሄድብሻል፣ እናት ታረጃለች፣ ቤተሰብ ያልፋል። ምን አድርገሽ ከዛ በኋላ የሚመጣው ጸጸት ከባድ ነው። ይሄም ጸጸት ሳይመጣ ሁሉም ነገር ሳይመጣ በተለይ ወጣቱ የአዲስ አበባ ልጅ ሆነ አራዳ ነን የምንለው እኛ ብዙ ነገር አሳልፈናል። አራዳ ሆነ ጸቡንም ሁሉንም ነገር እግዚአብሔር ይመስገን የተወለድኩበትም አካባቢ በጣም አሪፍ ስለነበረ 6 ኪሎ ላይ መወለድ 4 ኪሎ ላይ መማር ፈረንሳይ አካባቢ ነው ሙሉ እድለኝነት ያራዶቹ ሰፈር የሚባለው በተለምዶ ማለት በደንብ አድርገን የዱርየውን ህይወት ኖረነዋል። ግን ችግሩ እዛው ላይ ስታክስ ታደርጊ መውጣት መቻል አለብሽ። መጠጡም ያልፋል፣ ሴቱም ያልፋል፣ ሲጋራውም ያልፋል፣ ጫቱም ያልፋል። የማያልፈው መድኃኒዓለም የማያልፈውን መድኃኒዓለም ብቻ መያዝ እሱ ነው አንደኛ የሚያደርግሽ። አሁን ምን ላይ ነው ማለት ጥሩ መልእክት ነው ያስተላለፍከው። እንደውም መጨረሻ ላይ ታስተላልፈዋለህ ብዬ ያሰብኩት መልእክት ነው ቀር ያስተላለፍከው እና አሁን ምን ላይ ነህ? አይ ካለውኝ ምስካይ መድኃኒዓለም በመንፈሳዊ አገልግሎት አለ። በስራው ዓለም ምን ላይ ነህ? እግዚአብሔር ይመስገን እንዳልኩሽ ነው የግል ስራ ነው የምሰራው። ቢያንስ እኔ የምሰራው ስራ እግዚአብሔርን አያስቀይመውም። አሁን ላይ የሚያስፈራኝ ካለፍኩት ህይወት አንጻር የማደርገው ነገር እግዚአብሔርን ያስቀይምብኝ ደግሞ እንዲጨምሬ እንዲያደርገኝ ይሆን እለዋለሁ። ቢያንስ እግዚአብሔር ይመስገን በልተን ማደር እንችላለን። ትልቁ ነገር እሱ ነው። ቢያንስ እግዚአብሔር ይመስገን ራሴን ችዬ ነው የምኖረው። ራስን ችለሽ መኖርና ራስን ማስተዳደር ብቻውን በጣም ትልቅ ነገር ነው። ሻይ መጠጣበት ያልነበረ ልጅ አሁን የቤት ኪራይ ከፍዬ ራሴን አኖራለሁ። የመድኃኒዓለም ተአምር በጣም ብዙ ነው። እኔ ላውራ ካልኩሽማ እንትን አልለው ምንድነው ይሄም ሰዓት ስለማይበቃ በተለምዶ ግን መድኃኒዓለም ደብር ላይ የሚያድጉ ልጆች በጣም የተለያየ ታሪክ አላቸው ብዬ አስባለሁ። እኔ የመድኃኒዓለም ልጅ ነኝ። መድኃኒዓለም ደብር ያደግኩት የተማርኩት ልክ ወደዚህ እስክመጣበት በነበርኩበት አካባቢ እስከወጣ ድረስ ያደግኩት እዛ ደብር ነው። እስቲል ነው። በጣም ነው የሚናፍቀኝ። ይለያል። ሌላው ይለየው ለማለት አይደለም። በዚህ አጋጣሚ ግን መድኃኒዓለም ውስጥ የሚያድጉ ልጆች በጣም ከመድኃኒዓለም ጋር አታችመንት አላቸው። ይሄ በቃ ሁኔታው ደብሩ በራሱ ከእግዚአብሔር ጋር አታች መድኃኒዓለም ጋር አታችን እንድናድግ ልክ አንተ ቅድም ስትል አንድ መስማማበት ሀሳብ እንደ አባት እኔ አሁን ለምሳሌ እንደ ጓደኛዬ ነበር ማየው። ቁጭ ብዬ አማክረው ነበር፣ አውራው ነበር። በቃ እንደዚህ ልክ ከአንተ ጋር እንደምናወራው ፊት ለፊት ያለው እስኪመስለኝ ድረስ ቁጭ ብዬ አውራው ነበር። እንደ ጓደኛዬ ነበር ማየው ከአባትም በላይ ማለት እና የመድኃኒዓለም ደብር ያደጉ ልጆች በጣም እድለኞች ናቸው። በጣም አታች አላቸው እና በአንተ ህይወት ውስጥ እኔ በጣም ብዙ ነገር ተምሬያለሁ። እግዚአብሔር ይመስገን። ከምንም በላይ መነሳትን፣ መፈለግን፣ ቁርጠኝነትን ተምሬያለሁ እና ትክክለኛ የትንሣኤ ፕሮግራም ነው። በቃ ከዓርብ ወጥተህ እሑድ ላይ ነው ያለው። እግዚአብሔር ይመስገን፣ ክብሩን ይውሰድ። በአንተ ህይወት በጣም እጅግ የሚማሩ ልጆች አሉ በእርግጠኝነት። ምክንያቱም ቅድም ብለዋል፣ በዚህ ሰዓት ወጣቱ መመለስ ይፈልጋል፣ ግን ይሄ መፈለጉ አለ። የሆነ መንገዱ ነው የጠፋበት። እንዴት አድርጌ ልመለስ የሚለው ነገር ነው የጠፋበት እንጂ ፍላጎቱ ምናምን ነገር ሁሉ እንዳለ ማለት ነው። እና ቆይታችን እንዴት ነበር? በጣም ቆንጆ ነበር አይደለ? እንደ በመጨረሻ ቀረ የምትለው ነገር ካለና በዓል ነው ቤተሰቦችን እህቶችን በጣም አስቸግራል በእርግጠኝነት እና እነሱንም እንኳን አደረሳችሁ ማለት የምትፈልገው አካል ካለ እድሉ ልስጥ። ቀረ የምለው ምን መሰለሽ፣ እንዳልኩሽ እኔ አሁን ፎከስ አድርጌ እያወሩ ያለሁት እኔ ጀነሬሽን ላይ ስላለው ወጣት ነው። በቅርቤም ስለማቀው ስፔሻሊ ብዬ አዲስ አበባ ልጅ ስል እንደው ሌላው እንዳይከፋው ሌላውን ለማረቅ አይደለም። ቅርብሽ ሆኖ በአጠገብሽ የምታየው ነገር ስላለ ነው። እና ቀረ የምለው ምን መሰለሽ፣ ጓደኝነት እና ጀማ ብለን የምናደርጋቸው ነገሮች እነማን ናቸው ያሉት?
እኔ በጣም ብዙ ጓደኞች አሉ በየቦታው በጣም ብዙ። እነዛን ከዛ ነገር ውስጥ መውጣት ካልቻልሽ በጣም ብዙ ወጣት እየተጎዳ ያለው የሆነ ጀማ ይኖረዋል። ያ ጀማ ምን እያደረገ ነው? ወይ መጠጥ ላይ ነው ወይ ሱስ ላይ ነው። አብሮ ነው የሚያጨሰው፣ አብሮ ነው በደንብ ብዙ አይነት ነገር የሚያደርገው። መሽ ሊነሳ ነው፣ መሽ ሊወጣ ነው። በመጀመሪያ ደረጃ አካባቢሽን መቀየር ነው፣ ማንሳት ነው። እኔ በዚህ ሁሉ ዓመት ሳውራሽ በነበርንበት ጊዜ ውስጥ ወንድሜ እያልኩ ሳውራሽ ነበር አይደል? እሱ ማለት መጀመሪያ ወራሽ 10ኛ ክፍል ላይ የተዋወቅኩት ጓደኛዬ ነው። ቤተሰብ ነን። አሁን በውጣ ውረድ አብረን ነበረን፣ ኃጢአት ውስጥ አብረን ነበረን፣ ስንወጣም አብረን፣ በቃኝ ስንልም አብረን፣ አይብቃን ስንልም አብረን የተው ነው። አሁን ላይም ያለው ወጣት ስፔሻሊ አዲስ አበባ ላይ የተወለደው ወጣት ማድረግ ያለበት ነገሩ በጣም የሚሸውድ ነው። ሞቅታው በጣም የሚሸውድ ነው። ሼም በጣም ነው የሚገለው። ለገሌ ብሎ የሚጠጣ የሚያጨስ ሰው አውቃለሁ። እንትና እንዳይደበራቸው ብሎ ብዙ ነገር የሚያደርግ ሰው አውቃለሁ። አይደለም በቃ ማለት መቻል አለብሽ። ሲኦል ስትገቢ ለገሌ ብለሽ አይደለም፣ ራስሽን ችለሽ ነው። ተሰብስበሽ ግን ተሰብስበን ኃጢአት እንደሰራን ተሰብስበን እንተው። ተሰብስበን የሆነ ነገር ውስጥ እንደገባን ተሰብስበን እንውጣበት፣ ይቅርብን። በጣም ወጣቱ የማይሆን ነገር ውስጥ ነው ያለው። ማንም አያድንሽም መጥቶ ማንም። መጨረሻ ላይ ራስሽን ነው ራስሽ የምታድኝ። ስለዚህ መተው ካለበት መውጣት ካለበት ዛሬ ላይ ዛሬ ቀር አለቀ። በመኪና አደጋ ሰው ይሞታል አይደል? ምንም ሳያደርግ ወዴትም ሳይመጣ። ስለዚህ ዛሬ ከተውሽው ነገን ያውቃል። ነገ እግዚአብሔር ያቀልናል ለሁላችንም። ፕላስ ደግሞ ቅድም እንዳልሽው አባት በሌለበት ቤት ስታድጊ መድኃኒዓለምን አባት አድርገሽ ነው የምታድጊ እና እዚህም ስናድግ እዚህ አካባቢም ስናድግ ከመድኃኒዓለም ጋርም ያለኝ ነገር እንደው ሙጭኝ ጥብቅ ያለው እኔ አንዳንዴ እንደው ይቅር በለኝ እላለሁ እኮ መስኪያዝ ለመድኃኒዓለም ስመጣ ሳልሳለም እገባለሁ። ውስጥ ደርስና የእውነት ውስጥ ደርስና ጭንቅላቴን እንጂ ተመልሼ እወጣለሁ። እንደው ይቅር በለኝ አንዳንዴ ቤቴ ይመስለኛል እና ለዛ ነው እንደው የምዳፈርህ ብዬ ተመልሼ እገባለሁ። ሰው ምንም ይምጣ ምንም ከጸለይሽ ጸሎት ለሰው የሚደረግ አይደለም፣ ሰው ፊትም የምታደርጊው ነገር አይደለም። ጸሎት ከእግዚአብሔር ጋር ንግግር ነው። መንገር ንገሪው ለመድኃኒዓለም አለሽ ቅድስት ድንግል ማርያም ርሪተ ልብ የሆነች የምንነግራትን የምናወራትን ብላ ሰምታን ሳትፈርድብን ሳታዝብን አምታ ደግሞ ከልጇ የምታስታርቀን እናት አለችን። እግዚአብሔር አምላክ እናት ብሎ የሰጠን ለእኛም እናት አድርገን የተቀበልናት እናታችን አለች። ምን የትኛውን ማሸፈንልን ነገር አለና ነው የምንጸጸተው? ሱስ አይደለም ምን አይደለም ምንም ነገር ታደርግልናለች። ስለዚህ እሷን ተማጽነን የምናጣው ነገር ስለሌለ መድኃኒዓለምን አባት ብለሽው የሚያሳጣሽ ነገር የለም። የትኛው አባት ነው ለልጁ ጊንጥ የሚሰጠው? ስለዚህ መድኃኒዓለም እንዴት ሆኖ ነው እኛን ከዚህ ማውጣት የሚያቅተው? አያቅተውም። ትንሽ ነገር እንስጠው። እፈልጋለሁ እኔ በመፈለጌ ነው የተውኩት እና ወደዚህ የመጣሁት። ከዚህ በኋላ ያለውን ነገር ደግሞ እግዚአብሔር አምላክ በደንብ ጨምሮበት በተሻለ ነገር እንደምንገናኝ እኔም ተስፋ አደርጋለሁ። እንደው እንኳን አደረሳችሁ ማለት የቤተሰብ አካላት አውይ በጣም የኔን ህይወት ጨለማውንም ደጉንም ነገር ተቀብለኝ እንደ የትኛውም ሰው ሳትፈርድብኝ ይሄ እንዲህ ነው ሳትለኝ እዚህ ያደረሰችኝ እናት አለች እና እኔ ደግሞ የተሻለ ሰው ሆኜ አንቺን ለማስደሰት ያብቃኝ። እግዚአብሔር አምላክ በሞት እስከሚያከብረኝ ድረስ ወዳታለሁ። ለእሷ እንደው ቃልም የለም። አንዳንዴ ሌላው እህቴ ወደዚህም ሰውን አብራኝ ወደዚህ ሳደርጋት እንደዚህም ሰውን እንደዚህ ሳደርጋት እንደው ምድር ላይ እንደሱ ያስቀየምኩት ሰው አለ ብለሽ ነው?
እውነት ለማውራት የለም። ደጋግሜ ያሳዝናታለሁ፣ ደጋግማ ምንም አይመስላትም የኔ ስለሆነች እና እሷን ሁለት ናቸው። ሁለት ትላልቅ እህቶች ነው ያሉኝ። ሁለቱን ምነው ማንገላታቸው እና እግዚአብሔር አምላክ ደግሞ የነሱን ደስታ ቆሜ ያሳየኝ። ፕላስ ከቅድም ጀምሮ ስልሽ የነበረው ወንድሜን በጨለማውም አብረን ነበርን፣ በደጉም ጊዜ ደግሞ አብረን የቆምነው። አንዳንድ ጊዜ ትልቅ መሰላል ላይ ቆመሽ ወደ ጀርባሽ ደቂ፣ ነገር ግን አንድ ሰው ከታች ይጠብቅሻል። እኔ ያለው ቢልሽ ማንን ታምኛለሽ? እኔ ማንን ታምናለህ ብባል ያለ ጥርጥር እሱ ከታች እኔ ያለው ካለኝ ይወድቃል። በዚህ ደረጃ ነው ማለት ነው። በሱም በኩል እንደዛው ስለሆነ ከነሙሉ ቤተሰቡ እንኳን አደረሳችሁ። ቤተሰቦቼን መላውን የኦርቶዶክስ ተዋህዶ እምነት ተከታዮች ጓደኞቼን የሚያቁኝ የማቃቸው በዚህ መርሃ ግብር ደግሞ የተማሩ እግዚአብሔር በን ያድሮ ትንሽ ነገርም ቢሆን የነገራቸው ድንገት ኮምፒውተራቸውን ድንገት ስልካቸውን ድንገት ቲቪያቸውን ሲከፍቱ ፊት ለፊታቸው ላይ የመጣሁትን እግዚአብሔር አክብሮ እዚህ ጋር ያስቀመጠኝን ሁሉንም እንኳን አደረሳችሁ። በዓሉን ተደስተን የሰላም የጤና ቀጣዩ ዘመን ተስተካክሎልን እግዚአብሔር አምላክ ታርቆን በሰላም የዛሬዋን ዓመት እንድናይ እግዚአብሔር ይፍቀድልን ብላችን። አሜን። እኛም እንግዲህ አንተ የጠራሃቸውን ሁሉ አካላት በኢቲአርት ስም እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንፈልጋለን። በጣም እናመሰግናለን። ይሄን የመሰለ ቆንጆ የህይወት ታሪክን መተህ በበዓል ፕሮግራማችን ላይ ስላካፈልከን ብዙዎች እንዲማሩበት ፈቃደኛ ስለሆን በእኔም በሚዲያም ስም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ ስለጠራችሁኝ። ተመልካቾቻችን እንግዲህ ልዩ የበዓል ዝግጅታችን ይሄንን ይመስል ነበር። ከፈቄ ጋር በጣም ብዙ ነገር እንደተማራችሁበት ተስፋ አድርጋለሁ። ምክንያቱም ግልጽ ነው፣ በጣም ብዙ የሚያስተምር ታሪክ ስለነበረው ስላለው ማለት ነው። እንግዲህ የዛሬው ዝግጅታችን ይህንን ይመስል ነበር። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። በዓሉ የሰላም የበረከት የጤና የሰላም ያድርግልን ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ